ፍቅር ያሸንፋል። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በነገራችን ላይ አውቄም ሆነ ሳላውቅ ያው ሰው ነኝ፣ ፍጹም አይደለሁም እና ካስቀየንኳችሁ ይቅር በሉኝ። ይቅር ብያለሁ። ይቅር ለእግዚአብሔር፣ ይቅር በሉኝ የኔ ውድ ቤተሰቦች። ያው ሰው ነኝ፣ ይቅር በሉኝ ማለት ነው። ጾሙ የሰላም የፍቅር የአንድነት ያድርግልን። ለዚች ቀን እያደረሰን አምላካችን ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ክብር ምስጋና ይግባው። ጾሙ የሰላም የፍቅር የአንድነት ያድርግልን። ያው ሁለቱም ጾም በተመሳሳይ ቀን ነው የሚገቡት፣ ማለት አንድ ቀን ባይሆንም ያው የ3 ቀን ኦር የ4 ቀን ልዩነት ነውና ሁላችሁም ስለ ሀገራችሁ ጸልዩ። ሁሉም ነገር ሀገር ሰላም ሲሆን ነውና እኛንም ወደ ሀገራችን በሰላም ይመልሰን። እንግዲህ ጨረቃዎቹ እንዳልኳችሁ ፎቶ ሊለቁ ይችላሉ። አዲስ ነገር እንዳለ ግልጽ ነው እያልኳችሁ ነበር አይደለም ማታ። ስለዚህ ተለቀቀ ማለት ነው። 2 ወር ድረስ እያጨለሉን የነበሩ ካፕሎች ማለት ነው ያው ክሰዋል ማለት ይችላሉ። በእውነት በስማም ተረግጠው እና በዚህ አጋጣሚ በሁለታቸው መሀል ያልገባን የእውነት ችልስ ይመቻችሁ። አድናቂያችሁ ነኝ ማርያምን። አንዱን ሳጥሉ ሁለቱም እኩል እያያዛችሁ ከጎናቸው የነበርን ማለት ነው። ይመቸን እስከ መጨረሻ ማለት ነው። ሰላማችሁ ይብዛልኝ። እንግዲህ ምን እንደሆነ አዲሱ ነገር ቀለበት ነው ወይስ አኒቨርሰሪያቸው ነው? የ2 ዓመታቸው ምና ይሆናል ማታ ማለት ነው። ሀቭ ኤ ናይስ ዴይ። በጣም ነው የምወዳችሁ። እንኳን አደረሳችሁ። መልካም በዓል ይሆንላችሁ። ያው በዓል ነው ዛሬ፣ ነገ ጾም ይገባል። እግዚአብሔር ይመስገን። ጾሙ የበረከት ያድርግልን። ሀገራችን ሰላም አድርግልን። ትዳር መሀል መግባት ያቆምኩት መቼ ነው? እኔ በቃኝ ወይ በቃችኝ ተብዬ የምሬን እኮ ነው። ሁለተኛ እሷን ለአይኗ ለአፈር ከዚህ በላይ ይግደለኝ እንዴ? ከዚህ በላይ ምን ያርገኝ ከተባልኩ በኋላ እኔም እውነት ነው ብዬ የጠረጠርኳት ታሪክ አልቀረች፣ ያየኋት ታሪክ አልቀረች። እንዲህ ነው እንደዛ ነው። ይሄ ድሮም ላንቺ አይሆንሽም፣ እኛ ዝም ብለንሽ ነው እንጂ ይሄ አመዱን አራግፎ ብዬ ካማው በኋላ በንጋታው እጅና መርፌ፣ በቃ ሰምና መርፌ። ማን ነው እጅና መርፌ ያልኩ? እንዴ ትገጥሙና መልሳችሁ እኔኑ ባይ